ኤርሚ ኑሐሚን አንድ እድል ስጭኝ፣ ሰው ነኝ እኮ ልሳሳት እችላለሁኝ እያለም እየለመናት ነው። አንድ እድል ብትሰጠው ብዙ የደበቃቸው ውሸቶች አሉ። ልጅ እንዳለው አሁን ላይ ራሱ ገና አልነገራትም። በኋላ ደግሞ አንድ እድል ስጪ ብሎ ሊለምናት ነው ወይስ ምንድን ነው? በተቃራኒው እንግዲህ ኑሐሚን አሁን ላይ አንተን ማየት አልፈልግም፣ እውነት አንተን ነው ያፈቀርኩት እያለችም በጣም ተናዳበታለች። ልታናግረውም በጭራሽ ፈቃደኛ አይደለችም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው አዳምጡ። ተወዳጅ የሆነውን ኑሐሚን ድራማ ይዘላችሁ ቀርበናል። እንዲሁም አስተያየታችሁን በኮሜንት አስቀምጡልን። እናም አሁን እንግዲህ እነዚህኞቹ ደግሞ የለይኩን ቤተሰቦች እናትና ልጅ እንግዲህ ጥምድ አድርገው ነው የያዟት። በጣም ነው የሚያሳዝነው። ኑሐሚን ግን በጣም እያሳዘነች ነው። እና አሁን ላይ ያው ምን ትላለች ያችኛዋ ልጅ ሞልቃቃ ስለሆነች ምንድን ነው ቤት ውስጥ የሚታዘዝ ሰው የለም እንደ ኪችን ማንም ሰው የለም እያለችም እንትን ስትል፣ እናቷ ደግሞ ያው ሰራተኞቹን አንዷን ፍቃድ ጠይቂያት ልኪያት አለሁኝ፣ አንዷን ደግሞ የሆነ ነገር አዝዣት አለሁ ስትል እያወራች እያለ ኑሐሚን ትመጣለች። ምንድን ነው የምፈልገው ነገር እኔ ልሰራልሽ እችላለሁ ስትላትም ማን አንቺ ነሽ የምትሰሪው? ማሚ እኔማ እሷ ያጨማለቀችውን አልሰራም ትላለች። ገና መቼ ቀመሽውና ነው የተጨማለቀ የምትዩ ስትላትም እነሂቱ እንግዲህን ለልጄ መልስ እንዳትሰጪ ይኸውልሽ በማለትም ታስጠነቅቃታለች። እንደውም እቤት ሰራተኛ ስለሌለ ከእንግዲህን በኋላ አንቺ ሰራተኛ ሆነሽ ትሰሪያለሽ ትላታለች ማለት ነው። ኑሐሚን ይህንን ሀሳቧን እንትን አላለች ማለት ነው። ይህንን ስራሽን አቶ ለይኩን ያውቃሉ ግን ስትል የዚህ ቤት እኮ አዛዥ ለይኩን ብቻ አይደለም እኔም ማዘዝ እችላለሁኝ ስትላትም እሺ በቃ ትላለች። ኑሐሚን እንግዲህን ያው በሀሳቡ ትስማማለች። ያችኛውም ስለሌለች የሁለቱንም ሰራተኛ ቦታ ተክተሽ የምትሰሪው አንቺ ነሽ ትላለች ማለት ነው። እናም ይቺ ሰራተኛ ግን እንዴት ነው የጠገበችው ስትልም ገና ምን በላችና ነው የምትጠግበው? እዚህ ቤት እኮ የገባችው ከነ አባቷ ከዛ ከበሽተኛ አባቷ ጋር ከእርሷን ለመሙላት ነው ስትል እኔን እንደፈለጋችሁ መናገር ትችላላችሁ፣ አባቴን ግን በፍጹም እንዳትናገሩት በማለትም ኑሐሚን መልስ ትሰጣለች። እናም እንደዛ ስትል እንግዲህን እንዴት ነው እንደዚህ አይነት መልስ የምትሰጪ ትልና ያችኛዋ ጋር ደግሞ መልስ ሲመላለሱ እንዴት ነው አንቺ መልስ የምትሰጪ ብላ ተነስታ በጥፊ ትመታታለች ማለት ነው። እናም ደግማ እንግዲህ ኑሐሚን ልትመታት ስትል ምን አንቺ ነሽ ልጄን የምትመቸው ትላታለች። እሺ ትላለች። ከእንግዲህን በኋላ ራሱ ስታናገረሽ ቀርቀር ብለሽ ነው ጎንበስ ብለሽ ነው ልትታዘዣት የምትችው በማለትም ትጠይቃታለች ማለት ነው። ልጅቷም እንግዲህን ምንም ነገር አላለችም። እሺ በማለት እንትን ትላለች። በወዲህ ደግሞ ወንድማቸው የሳሚ ማለት ነው። እኔ እስካሁንም ስሙ አልተያዘልኝም የእውነት ለምን እንደሆነ አላውቅም። እና ስሙ ስላልተያዘልኝ ነው እንግዲህ ሳሚ ብዬ ነው የምጠራ። እሱ ደግሞ እዚህ ቤት ብዙ ባትቆይ ደስ ይለኛል። ማሚና እህቴ ጨርቅሽን አስጥለው አሳብደው ነው ከዚህ ከቤት የሚመጡት። ይኸውልሽ አንቺ አባዬ እንዳለሽን ለማግባት ከሆነ የመጣሽው በጊዜው አጣጭሽን ብትፈልግ ይሻላል። እኔ ከፍቅረኛ ውጭ ማንንም ቢሆን ማግባት አልፈልግም ስትለው እንግዲህን ኧረ እባክህ እኔ ነኝ እንዳንተን የማገባው። ለማንኛውም ትንሽ ቆይቶ ይገባሃል እኔ እዚህ ቤት ለምን እንደመጣሁ ትለዋለች። ትንሽ ነገር ብሎ የሚባል ነገር የለም። እስከዛ ማሚ እዚህ ቤት አያስቀምጡሽም። ስለዚህ እኔ ለራስሽ ነው እየነገርኩሽ ያለሁት በማለትም እንግዲህ ይህንን ይነግራትና ይሄዳል። በእርግጥ አንተ ከመለፍለፍ ውጭ ጥሩ ልብ ያለህ ይመስላል በማለትም ኑሐሚን ይህንን ትለውና ወደ ኋላ ትመለሳለች። ይህንን ይባባሉና ኑሐሚን እንግዲህን ያው የቤት ሰራተኛ ትሆኛለሽ በተባለችው መሰረት ቤት እያጸዳች ሳሎን ትመጣለችና ከአንቺ ምንድን ነው የምትሰሪው እዚሁ አንድ እንትን ላይ አንድ ምንጣፍ ላይ ልትይ ነው እንደ ስትፈገፍጊ ሌላውን ቤት አትሰሪም ስትላት እንግዲህ እትዬ ሰርቼ ጨርሻለሁ ትላታለች። እንዴ ለሁለት ሰራተኛ ያስቸገረውን አንቺ እንዴት ነው በደቂቃ ለብቻሽ ልትሰሪው የቻልሽው ስትላትም እኔ እንግዲህን ያዘዙኝም በሙሉ ሰርቼ ጨርሻለሁ። ሌላ ደግሞ የሚያዙኝ ስራ ካለ
እሰራለሁኝ የዛዙ ስትልም እንግዲህ ሽንት ቤቶቹን በደንብ አድርገሽ አጸዳሽ ትላታለች። አዎ አጽድቻለሁ ትላለች። እና ደግሞ የእናንተን ክፍል በደንብ አድርገሽ አጽጆ ትላለች። እንዴ የእኛን ክፍል በተለየ የማጸዳው ለምንድን ነው ስትልም ምክንያቱም ከዛ ከቤት የሚወጣው ሽታ በጣም ስለሚረብሽ ነው። ቤቴ እንደዚህ ተግማምቶ አያውቅም ትላለች። ኧረ ተው እትዬ እንደዚህ አይባልም ለግፍም ጡር አለው ስትልም እንግዲህ ዝም በይ አፍሽን ዝጊ መልስ አትስጪ ድሃ ትልና ትሰድባታለች። ይኸውልሽ እንደነገርኩሽ እኔም ብቻ እንደፈለግሽ መናገር ትችያለሽ፣ አባዬን ግን እንዳትናገረው ብዬ ነግሬሻለሁ። እዚህ ደግሞ ጎንበስ ብዬ ያልሽኝን የምሰራው እንደ አባቴ እንደ ሌሎቹ አባት ቀና ብሎ እንዲሄድልኝ ነው በማለትም እንትላታለች ማለት ነው። አዎ ህልምሽ በቅርቡ እውን ይሆናል። ምክንያቱም ለይኩን ትልቅ አለ ከሚባል ሆስፒታል አስገብቶ እያሳከመው ነው። አሁን ደግሞ ስትል አዎ አመሰግናለሁ ስትል ዝም በይ አፍሽን ዝጊ፣ ይህ ሀብት ይሄ ንብረት የሚወጣው የኔም ጭምር መሰለኝ በማለትም ትመልስላታለች ማለት ነው። እናም ድሃ የድሃ ዘር በማለትም ሰድባ ስትሄድም እንግዲህ ኑሃሚን በጣም ታዝናለች ማለት ነው። እናም በእንግዲህን ደግሞ ይችኛዋ እንግዲህን ቀበጥዬ ደግሞ ያው ቀበጥዬ እያልኩ ቀበጥ ነገር ነችና እያልኩ ልጥራት፣ እሷ ደግሞ ያው ማሚ እኔ ወደ ውጭ ፓርቲ ልሄድ ነው፣ ስለዚህ ብር ምናምን ስትላት ለብሩ ችግር የለውም ግን ሹፌሩ ያድረሰሽ ለብቻሽ አትሄጂ ትላታለች። ወይ ማሚ መቼ ነው በእኔ ኮንፊደንስ የሚኖርሽ? ይኸው ምን ሆንኩኝ እስከ ዛሬ እየሄድኩኝ አይደለ ትላለች። አይ ቢሆንም አንዱን ሹፌር ጥሪውና ከእሱ ጋር አብረሽ ትሄጃለሽ ትላታለች ማለት ነው። እሷም በቃ እሺ በቃ ብሩን ስጭኝ እያለች እያለ አቶ ለይኩን ይመጣሉ። ለይኩን እንግዲህ ምንድን ነው ደግሞ ይካ ምንድን ነው የለበሽ ይላታል። ማሚ ብሩን ስጭኝ ስልሽ ነው ዳድ መጣ ትላለች ማለት ነው። እንደዛ ነው ነገሩ ወደ ልኬጅ ነው ስላት ፓርቲ ጓደኛዬ ጋር ልሄድ ነው ትላለች። የምን አባሽ ፓርቲ ነው አንቺ መረን ብሎ እንግዲህ ይሰድባታል ማለት ነው። እናም እንግዲህ ኑሃሚ ደግሞ ስትመጣ እንዴ ኑሃሚ ለምንድን ነው ይሄንን ልብስ የለበሽው? እኔ ገዛሁልሽ ልብስ አለ የለ እንዴ ለምንድን ነው እሱን የማትለብሽው? ለምንድን ነው ይሄንን የለበሽው? ትላለች ማለት ነው። ምነው እንደሷ ስርዓት ቢኖርሽ ስትል ልጅንማ ከገረድ ጋር እንድታወዳድራት አልፈልግም ትላለች። ማናት ገረዷ? አንቺ ነሻ እንደዚህ የቤት ሰራተኛ እያደረግሻት በማለትም ወደ እነሄቱ ይዞራል። በቃ እኔ ልሄድ እናንተ በነፃነት ተጨቃጨቁ ብሩን ስጡኝና ልሄድ ስትል እንግዲህ የታባሽ ነው የምትሄጂው? ለእናቱ ለይኩን እጇን ይዝና ሲይዛት እንግዲህን ኑሃሚን አንቺ ደግሞ እዚህ ተገተረሽ ምንድን ነው የምታዳምጨው? ሂጂ ወደ ክፍልሽ ትላታለች። ኑሃሚንም ወደ ክፍሏ ትሄዳለች ማለት ነው። አቶ ለይኩንም አትሄጅም የትም አትሄጅም ይልና የወስድና ክፍሏ ይቆልፍባታል። እዚህ ማለት ነበረ በጥፊ እኔ ራሱ ተመኘሁ በጥፊ ቢላት ብዬ ማለት ነው። እና እንደዛ እንግዲህን ያደርጋል። እና ምን ትላለች? ይህ ሰውዬማ እነኝህ ሰዎች ከመጡ በኋላ ምኑም እያወቅኩት አይደለም፣ ሁለ ነገሩ ተቀያይሯል እያለችም ለብቻዋ እንግዲህን ታወራለች ማለት ነው። ኑሃሚን እንግዲህን ወደ አባቷ ጋር ስትሄድ ኤርሚ ጎዳና ላይ ይጠብቃታል ማለት ነው። ይጠብቃትና ኑሃሚን እንግዲህ መነጋገር አለብን አንድ እድል ስጭኝ እያላት ነው ማለት ነው። አንድ እድል መሰጠቱ አሪፍ ነገር ሆኖ ግን እንዴት ነው አንድ እድል የምትሰጠው ይች ልጅ ነው? እኔ ማለት አሁን ብዙ ያልነገራት ምስጢሮች አሉ። እናም እሱን ነገሮችን ነግሮ እንግዲህ በአንድ ቢገላገል አሪፍ ነገር ነበረ። እሷም እንግዲህ ወይ ይቅርታውን ትቀበላለች፣ ግን ይቅርታ የምታደርግለት ይመስላችኋል? ግን ይቅርታ ታደርግለታለች ማድረጉን፣ ግን ደግሞ በኋላ ላይ ደግሞ ይጣላሉ። ምክንያቱም ስለ ልጅቷ ማንነት አልነገራትም ማለት ነው። እናም ምንድን ነው ምን ሆነሽ ነው ደግሞ እንደዚህ ጥቁርቁር ያልሽው ሲላትም እድሜ ላንተ ገና ከእንግዲህ በኋላ አፈር መስላለሁ፣ አሁን እባክህን ዞር በል ከፊቴ አባዬን ሄጅ ማየት አለብኝ ስትለው እንግዲህ እንዴ ፋዘር ሰላም አይደሉም እንዴ ተመልሰው ሐኪም ቢገቡ ይላታል። እናም እንደዛ እያላት እያለ ኑሃሚን መነጋገር አለብን አንድ እድል ስጭኝና ልንገርሽ ይላታል ማለት ነው። ይህንን የምትሰብከኝ የሆነ ነገር ትለኛለህ ብለህ ከሆነ ይቅርቴን ትቀበለኛለህ ብለህ ከሆነ ተሳስተሃል፣ መቼም ቢሆን ይቅርታህን አልቀበልህም ትለዋለች ማለት ነው። እሱም እንግዲህ ልመናውን አላቆመም እየለመናት ነበረ። እና ኑሃሚን እንግዲህ ይኸውልህ በነገራችን ላይ አዎ ከዛ በፊት ምን ይላታል? እዛ ሰውዬ ቤት ነሽ አይደለ ሲል አዎ አንተ እንደታወቀ ትላለች። አውቃለሁ በማለትም እንትን ሲል
ይኸውልሽ ከዛ ከቤት መውጣት አለብሽ ይላታል ማለት ነው። ይገርማል። እነሱ ግን አንድ ላይ ናቸው። አንተ ብቻ ነህ ከሁለት አጣ የሆንከው ይገባሃል ደግሞ በማለትም እንትን ትለዋለች ማለት ነው። ቆይ ከሱ ነው እንደ ብር እየተቀበለኝ ለአንተ አንተ ደግሞ ለእኔ የምትሰጠኝ ስትለው፣ አዎ አልወሽሽም፣ እሷን ለገንዘቧ ብዬ ነው የቀረብኳት ይላታል ማለት ነው። ኑሐሚንም እንግዲህን እንዴት አይነት መልካም ሰው ናት ልና በጥፊ ስትመታው እንግዲህን አይገርምም? ይገርማል እኮ ይኸው አሁን ራሱ ንዴትሽ ራሱ እንትን ስትይ እኮ መልክሽ ራሱ አልተቀየረም በማለትም የኔ ወድ የኔ ግስላ በማለት ኤርሚ እንግዲህ ልቧን ለመብላት እየሞከረ ነው። ኑሐሚ ግን በጣም ቆርጦላታል። አሁን ላይ እንግዲህ በኋላ ተመለሰች ማለት ነው። ግን ሄዶ ሄዶ ደግሞ ከዚህ ከናሆም ጋር ናሆም ነው ስሙ ከናሆም ጋር ፍቅር ናሆም አሁን እንግዲህ ከኑሐሚ ፍቅር እንደሚይዘው 100% እርግጠኛ ነኝ። ማለት ገና ካሁኑ በሷ ፈገግ እያለ ነው። በሷ ንግግር አሁን እናትና ልጅ ራሱ የሆነ በነገር ከዚህ ሲሏት እሱ ይደግፋታል ማለት ነው። ብዙ የሆነ ተመለከት ነው ማለት ነው። እና እንደውም ምንድን ነው ያለችው አምሽተህ ካልመጣክ ራት ሰርቼ እጠብቅሃለሁ ብለዋለች ማለት ነው። እና በጣም ነው ደስ የሚለው። እናም እንደዛ እያለችው እንግዲህን እያለ እና ኤርሚ እንግዲህን ያው እድል ስጭኝ እያለ ነው። እና እኔ ቤት እከራያለሁ ታውቂያለሽ፣ ደግሞ ለአንቺና ለአባትሽ መጥፎ ሰው አልነበርኩም እያላት ነው ማለት ነው። እንደዛ ሲላት እንግዲህን አዎ ልክ ነክ፣ አሁን በውለታ ልታስረኝ ነው እንዴ በማለት እንትስትለው ኑሐሚንን እንደዛ ለማለት ፈልጌ አይደለም ይላታል ኤርሚ ማለት ነው። እናም ወደ ቤት ተመልሳ እንግዲህ ያው ኤርሚ መኪና ውስጥ አስገብቷት ነበረ። መነጋገር አለብን ምናምን ብሎ ያው እንግዲህ እሷ ልታናግረው ፈቃደኛ አይደለችም። ታውቂያለሽ እኔ ተለይተሽኝ ራሱ ፍቅርሽ እየጨመረብኝ ነው አልቻልኩም ኑሐሚዬ እያለት ነበረ። እሷ ደግሞ ባሰብኩ ቁጥር ታንገሸግሸኛለህ፣ ታስጠላኛለህ ሁሉስ ተማለት ደርሳለች ማለት ነው። እንግዲህ በጣም ነው የሚገርመው። እናም ቁርስ ሰርታ እንግዲህ ለቤተሰብ ስታቀርብ ለይኩን ቤተሰብን ለይኩን ደግሞ እንግዲህ ኑሐሚ ለምንድን ይሄንን ነገር የምለብሽው አትልበሽ ብዬሽ አልነበረም እንዴ ሲላት በያሁን አውልቄ ትለዋለች ማለት ነው። ምን ልትሆን ትላለች? አብራ እንጃ ጋር ልትበላ ነው ሲል በዚህ ጊዜ ናሆም እንግዲህ በእኔ በኩል ችግር የለብኝም ይላል ማለት ነው። እንደዛ ሲል ታሳፍራላችሁ አባትና ልጅ ትልና እንትን ትላለይ። ኑሐሚንም እንግዲህ በእኔ ምክንያት አትጨቃጨቁ፣ እኔ ኩሽና ሆኜ መብላት እችላለሁ ስትልም እንግዲህ በቃ እንደዛ ከሆነ ነገሩ ተቋጨ ማለት ነው። በሉ እንብላ ቁርሳችን ይልናል ናሆም እንግዲህ እና እንደዛ ሲል እንግዲህ እናትና ላይ ተነስተው ወደ ክላሳቸው ይሄዳሉ ተናደው። አቶ ለይኩንም ጭራሽ ገበታ ረግጠው መሄድ ጀመሩ ማለት ነው። እያለም እንግዲህ እያወራ እንትን እያሉ እንግዲህ ከዛም ናሆም እንግዲህ አባዬ እንደኔ ግን ለብቻቸው ብትከራይላቸው አሪፍ ነገር ነበረ በማለትም እንትን ይላል። በሉ እናንተ ተጫወቱ እኔ ስራ አለብኝ ልሄድ ይልና ትቷቸው ይሄዳል ማለት ነው። ኑሐሚንና እንግዲህ ኑሐሚንና ናሆም እንግዲህ ደግሞ እያወሩ ነው ማለት ነው። እሱም ምንድን ነው ነግሬሽ ነበረ እኮ እዚህ ቤት እነማሚን አትቅረቢያቸውም አትራቂያቸው